ጋዜጠኛ ሶፎንያስ በይፋ ይቅርታ ጠየቀ። በማህበራዊ ሚዲያ ላይ ያሰፈረው የይቅርታ መልእክትም እንዲህ ይላል። በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ። እንግዲህ ለረጅም ጊዜ ከሚዲያ ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ባስተላለፈው ልብ የሚነካ መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው ስሜት ቀስቃሽ መልእክት ተመስገን፣ ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቁ ክብር ስላበቃኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻለሁና ከልባችሁ ይቅር በሉኝ ሲልም ጥሪውን አቅርቧል። በመቀጠልም እንግዲህ ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ህዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበውም ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሟል። እንግዲህ ሁላችንም እንደምናስታውሰው በቅርብ ጊዜ ጋዜጠኛ ሶፎንያስ ከተመሳሳይ ጾታ ጋር ግንኙነት እንዳለው እየተወራ ከቆየ በኋላ ነገሮች ተደባብሰው ወይም ተሸፋፍነው አልፈው ነበረ። ነገር ግን ብዙም ሳይቆይ በድጋሚ ከነ ማስረጃው አገኘሁት በሚል አንድ ቲክቶከር እንግዲህ ደብረ ዘይት ድረስ ደውሎለት እንደሄደ ከዛ በኋላም እዛ ከደረሰ በኋላም እንግዲህ ከነ ጓደኞቹ ልጁ ተሰብስቦ ሲደበድበው የሚያሳይ ቪዲዮ አሳይቶ ወይም በማህበራዊ ሚዲያ ላይ ለቆ ነበረ። እዛ ቪዲዮ ላይ እንግዲህ ሁላችሁም አይታችሁት እንደነበረው እባካችሁ ልቀቁኝ፣ ስለ ወንድ ልጅ አምላክ ተሳስታችሁ ነው እያለ እየጮኸ እያለቀሰ ነበረ። ከዛ በኋላ እንግዲህ ሰው አብዛኛው ሰው ለምንድን ነው እንደዚህ የሚደረገው? አግባብ አይደለም፣ መደብደብ የለበትም፣ እርግጠኛ የሆነ ማስረጃ ተገኝቶ ነው ወይ የሚሉ የተለያዩ ጥያቄዎች ይነሳሉ። ይህንንም ተከትሎ እንግዲህ ያ ዩቲዩበር እንግዲህ የተጻጻፉትን እንዲሁም ደግሞ ቮይስ መልእክት የተለዋወጡትን በመልቀቅ ጋዜጠኛ ሶፎንያስ እርግጠኛ ተመሳሳይ ጾታ ግንኙነት ውስጥ ያለ ሰው መሆኑን ለማረጋገጥ ችሎም ነበር። በዚህ ጉዳይ ላይ እንግዲህ መጀመሪያ ላይም ይህ ግለሰብ ነበረ ስለሱ መረጃ አውጥቶ የነበረው። እናም በሰዓቱ ብዙ ተቃውሞዎች ልጁ ላይ ደርሶበት ነበረ። እርግጠኛ ሳትሆን የሰው ስም ማጥፋት የለብህም ወይ የግል ጸብ ካለብህም መናገር ትችላለህ የሚሉ የተለያዩ አስተያየቶች ተሰጥቶት ነበረ። በቅርቡ አረጋግጥላችኋለሁ በማለት እሱም በኮንፊደንስ ነበረ በሰዓቱ ሲናገር የነበረው። የፖስተታቸው አንዳንድ መረጃዎች ራሱ ከቲክቶክ ላይ ዋርኒንግ እስከመሰጠት ድረስ ደርሶ ነበረ። ዩቲዩቡ እንዲዘጋ ማስጠንቀቂያ እስከ መላክ ደርሶ ነበረ ይሄ ልጅ እንግዲህ። ነገር ግን ያም ሳይበግረው በቅርቡ አሳያችኋለሁ ብሎ ቃል በገባው መሰረት ደብረ ዘይት ድረስ ቀጥሮት ተደዋውለው ቮይስ ተላልከው አንዳንድ ቃላቶቹ መግለጽ ቢያስጠላም በሰዓቱ እንግዲህ ሰምታችሁታል። እናንተም አስፈላጊ ከሆነም አሁንም ደግሞ ማሰማት ይቻላል። የተለዋወጡት ሀሳብ፣ የተነጋገሩት ንግግር ትንሽ የሚቀፍ ነበረ። ታዋቂው ጋዜጠኛ ሶፎንያስ ላይ ከባድ ውርጅብኝ ደርሶበት ነበረ። ራሱንም አግልሎ ገዳም መግባቱንም አሳውቆ ነበረ። በዚህ ጊዜ ነው እንግዲህ አብዛኛው ሰው ቤተክርስቲያን መሸሸጊያ አይደለችም፣ እንደዚህ በምትሆኑበት ሰዓት አይደለም ቤተክርስቲያን መሄድ ያለባችሁ፣ መጀመሪያ ራሳችሁን ማንጻት አለባችሁ በማለት ብዙ ተቃውሞዎች ሲነሱበት ነበረ። ከዛ በፊት ግን እንደምታውቁት ሶፎንያስ ለ2 ዓመታት ያክል ባልሳሳት ከሚዲያው ርቆ ነበረ፣ ከጋዜጠኝነት ስራው ርቆ ነበርና አይተነው አናቅም ነበረ። ከዛ አንድ ዩቲዩብ ላይ ብቅ ብሎ መድኃኒት ተደርጎበት እንደሆነ፣ በጓደኛው ምክንያት አንድ ስራ ተበላሽቶበት ከባድ የመንፈስ ጭንቀት ገጥሞት በሰንሰለት ታስሮ ራሱን ጸበል እንዳገኘው ገልጾ ነበረ። በቃ በዛ ስራ ብዙ የተሻሉ እድሎች ይመጡልኝ ነበረ። ነገር ግን በአንድ ጓደኛዬ ቸልተኝነት ምክንያት ሳይሳካልኝ ቀረና ብዙ ተስፋ ያረኳቸው ነገሮች ሲጨልሙብኝ በቃ ከአቅሜ በላይ ሆነ። ጭንቀቱን መቆጣጠር አቃተኝ። ራሴን ያገኘሁት ጸበል በሰንሰለት ታስሬ እናቴ ስታስጠምቀኝ ነበር በማለት ገልጾ ነበረ።
ከዛ በኋላም እንግዲህ በቴሌቪዥን ጣቢያ ተቀጥሮ ስራውን መስራት ጀምሮ ነበረ። ኢቲቪ ሊያስገባው ፈቃደኛ እንዳልሆነ፣ ምክንያቱም ስራውን ያቆመው አሳውቆ ሳይሆን ዝም ብሎ በመቅረት ስለነበረ ድጋሚ ሊቀጥረው እንዳልፈለገ፣ ነገር ግን አሁን ዝግጁ ስለሆነ ስራውን ለመስራት የትኛውም የቴሌቪዥን ጣቢያ ሊቀጥረው እንደሚችል ገልጾ ነበርና በሰዓቱ ከዛ በኋላም ሌላ ቴሌቪዥን ጣቢያ ላይ ተቀጥሮ ስራውን እየሰራ የነበረ ሲሆን ወዲያው ብዙም ሳይቆይ ትንሽ ሰውነቱ መለስ ካለ በኋላ ይሄ ነገር ይሰማበታል። ከዛም እንግዲህ በማህበራዊ ሚዲያ ፖድካስት ላይ ቀርቦ ጥያቄ ይነሳበታል። ማለትም በዚህ ጉዳይ ላይ ጥያቄ ሲነሳበት በተቻለው አቅም ለማስተባበል ሞክሮ ነበረ። ከዛም በኋላ እንግዲህ ስራውን ቀጥሎ የነበረ ቢሆንም አብዛኛው ሰው ይሄ ነገር ከተሰማ በኋላ ወይም ይሄ ጭምጭምታ መሰማት ከጀመረ በኋላ ምናልባት ጸበል ነበርኩ ያለው እንደዚህ አይነት ሁኔታ ውስጥ ገብቶ ስለነበር ከዛ ጉዳይ ለመውጣት እየታገለ ነበር ማለት ነው እንጂ እውነት ስራ ተበላሽቶበት አልነበረም በማለት ሀሳብ አስተያየታቸውን ሲሰጡ ነበረ። ብዙም ሳይቆይ እንግዲህ ያንን ማስተባበያ በፖድካስት ላይ ከሰጠ በኋላ ብዙም ሳይቆይ ነው ይሄ የደብረ ዘይቱ ጉዳይ ይፋ የተደረገበት። በሰዓቱ እጅግ በጣም አነጋጋሪ ጉዳይ ሆኖ በጣም ብዙ ሰዎችን ያሳፈረ፣ ለጆሮ ለመስማት ጆሮን የሚሰቀጥጥ አይነት ቮይስ መልእክቶችን አዳምጠን ነበረ። ከዛ ወዲያውኑ ራሱ በማህበራዊ ትስስር ገጹ ላይ ያው እሱ ላይ የተሰራበት ደባ እንደሆነ ገልጾ ነበር። ከዛ ደግሞ በድጋሚ ከራሴ ጋር ለመሆን ራሴን ለማዳመጥ ወደ ገዳም ገብቻለሁ በማለት ገልጾ ነበር። አሁን ደግሞ እንደ አዲስ ከወራት የዝምታ ቆይታ በኋላ በራሱ ማህበራዊ ድረ ገጽ ላይ ብቅ በማለት ይቅርታ ጠይቋል። የኢትዮጵያን ሕዝብ አድናቂዎቹን፣ ወዳጆቹን በሙሉ ይቅርታ የጠየቀ ሲሆን በቅርቡም በሰፊው ኑዛዜ እንደሚመጣ ስለ ጉዳዩ እንደሚያብራራም ገልጿል። በማከልም እንግዲህ ይቅር ማለት አግባብ መሆኑን ነግሮ አትፍረድ ይፈረድብሃል በሚል የመጽሐፍ ቅዱስ ቃል ነው ሐሳቡን የቋጨው። ይህንን ተከትሎ እንግዲህ አንዳንድ ሐሳብ አስተያየት ሰጪዎች አሁንስ እንዴት ነው የምናምነው? ይህ ጉዳይ እርግጠኛ ነው ወይስ አሁንም በድጋሚ መነጋገሪያ ርዕስ ለመሆን ፈልጎ ነው? አሁንም ተሽሎት ላይሆን ይችላል የሚሉ ሐሳብ አስተያየቶች እየተሰጡ ይገኛሉ። እናንተም እንግዲህ የሚሰማችሁን ነገር በኮሜንት ሴክሽናችን እንድታጋሩን እየገለጽን ለዛሬ የያዝነውን መረጃ ከወዲሁ ያገባደድን። ወደፊት ደግሞ እንግዲህ በዚህ ጉዳይ ላይ የሚሰጠውን አስተያየት ወደ እናንተ ለማድረስ ቃል እየገባን ከወዲሁ ተሰናበትን። መልካም ጊዜ፣ ቸር ያሰማን።